ቤቲ ነኝ። ዛሬ ደግሞ ኤክሰርሳይዝ 214 ክሪቲካል ቫሊዩስ ወይም ክሪቲካል ነምበርስ የሚለውን ሴክሽን ነው የምናየው። ከዚህ በፊት የሰራውላችሁን ቪዲዮ ብታዩ ፕሌሊስታችሁ ላይ ካልኩለስ የሚለውን ፕሌሊስት ብታዩ ብዙ ኤክሰርሳይሶችን ሰርቼ 13 ብዬ 15 ነው የሰራሁትኝ። 14ን ዘልየው ነበረ፣ ግን ምናልባት ደግሞ 14 ኮንፊውዝ የሚያደርጋችሁ ከሆነ እሱንም ልጨምረው ብዬ ነው። በዚህ ዓመት ለምትማሩ ተማሪዎች አምና ጊዜ ስላላገኘው መጨረስ ስላልቻልኩኝ ነው። ኤክሰርሳይዝ 213 የነበረው ስለ ቼን ሩል ነበረ፣ እንዴት አድርገን ዴሪቬቲቭ እንደምንሰራ። 215 ደግሞ የአብሶሉት ማክሲመም እና አብሶሉት ሚኒመም የምንላቸውን ሴክሽን ነው። አብሶሉት ሚኒመም እና ማክስ የሚለውን ነው የሚያሳየው። 215 ይሄ 214 ደግሞ ሎካል ማለት ነው። ስለዚህ ልዩነቱ ምን እንደሆነ ደግሞ በደንብ አብረን ስንሰራ እናየዋለን። አሁን እናንተ ደግሞ ይሄንን ጥያቄ ከሰራን በኋላ እንደገባችሁ ለማወቅ ምናልባት ማትሪክ ላይ እንደዚህ በቁጥር ደረጃ ሳትጠየቁ በዚህ መልኩ ልትጠየቁ ትችላላችሁ። ስለዚህ አንዱን ይሄን ኤግዛም ጥያቄ ይሄን በትክክል መልስ ከመለሳችሁ ኮሜንታችሁ ላይ እናንተ በቃ መልሱ የ2014 ኤግዛም መልሱ ኤ ነው ቢ ነው ብላችሁ መልሱን ታስቀምጡልኛላችሁ። ያኔ እንደገባችሁ በዛ ማወቅ እችላለሁ። ጥያቄው ምንድነው? የሆነ ፈንክሽን አለ፣ ኮንቲኒየስ ፈንክሽን ነው። የሆነ ደግሞ ሲ የሚባል ቁጥር አለ ያ ፈንክሽናችን ዶሜን ውስጥ ማለት ነው። ሲ የተባለው ቁጥር እንግዲህ ግራፋችሁ እንደዚህ ቢሆን ይሄ ሊሆን ይችላል፣ ይሄ ሊሆን ይችላል፣ ይሄ ሊሆን ይችላል። ስለዚህ እነዛን ነው ሲ ተብሎ የሚቀመጠው ክሪቲካል ፖይንት ለማለት ነው። እና እዛ ላይ ከዚህ ውስጥ የትኛው ነው መስት በቃ ትክክለኛ መሆን ያለበት? መስት ትሩ ማለት ትክክል ሊሆን ይችላል፣ ግን ሁል ጊዜ ትሩ መሆን ያለበት የትኛው ነው ተብሎ ተቀምጦልናል። አንድ ፈንክሽን ዴሪቬቲቭን ስንወስድ እዛ ሲ የተባለው ቁጥር ላይ ዴሪቬቲቭን ስንወስድ ዜሮ ከመጣ ያ ቦታ ላይ ሎካል ሚኒመም አለ ማለት ነው ወይ የሚለው ትክክል ነው ወይ? ከእንደገና ደግሞ ያ ደግሞ ሲ የተባለው ቦታ ላይ ግዴታ ሎካል ሚኒመም ወይም ሎካል ማክሲመም መኖር አለበት ወይ? እዚህ ላይ ደግሞ ያለው ደግሞ ሰከንድ ዴሪቬቲቭ ብንወስድ እዚህ ሲ የተባለው ቦታ ላይ ዜሮ ከመጣ ያ ዜሮ ማለት ኢንፍሌክሽን ፖይንት ነው ወይ? ኤ ላይ ደግሞ እዚህ ሲ የተባለው ቦታ ላይ አጋጣሚ አብሶሉት ማክሲመሙ ቢገኝ ይሄ ሲ የተባለው ቦታ ላይ የፈንክሽናችን አብሶሉት ማክሲመም ከተገኘ ያ አብሶሉት ማክሲመም የተገኘበት ቦታ ሎካል ማክሲመም ነው ወይ የሚሉት ደግሞ እነዚህን አይታችሁ ቀስ እያረጋችሁ አንደርስታንድ እያረጋችሁ በኮንሴፕት ደረጃ አሁን ኤክሰርሳይዙን ከምንሰራው ጋር ተመሳሳይ ስለሆነ ምናልባት በእንደዚህ አይነት መልኩ ስለምትጠየቁ የዚህ መልስ ኮሜንት ላይ አስቀምጡልኝ። ትክክልም ብትሆኑ ባትሆኑ አትጨናነቁ። ዋናው እኔ አይዲያው እንደገባችሁ ለማወቅ ነው። ኤክስን ብትሆኑ ከኔ ጋር ኤክስ ብትሆኑ ይሻላል አይደል? ማትሪክ ላይ ኤክስ ከመሆን እኔ ጋር ኤክስ ሆናችሁ ከዛ አትረሱትም ለፈተና። ኤክሰርሳይዛችንን ስንሰራ እንግዲህ 214 ላይ የተጠየቅነው ምንድነው? ክሪቲካል ነምበሮቹን ፈልጉ ተብሎ የተለያዩ ፈንክሽኖች ተሰጥተውናል። በኮንሴፕት ደረጃ ደግሞ ግራፋቸውን ብትሰሩ እንደዚህ የሚተጣጠፉበት ፖይንቶቹን እየፈለግኩ ነው ብላችሁ ነው የምታስቡት። ስለዚህ እየፈለግን ያለ ነው ክሪቲካል ነምበርስ ስንባል በቃ የዚህ የሆነ ፈንክሽን ግራፉ ቢሰራ የሚተጣጠፍበትን ቦታ ለማግኘት ነው። እና ያን የሚተጣጠፍበትን ቦታ ለማግኘት ፈንክሽኑን ሳናይ የፈንክሽኑን ዴሪቬቲቭን ብቻ በመውሰድ ያ ዴሪቬቲቭ ዜሮ ወይንም አንዲፋይን የሚሆንበትን ቫሊዩ ማግኘት ነው። ለምን ግራፋችን ይሄ ቢሆንና እኔ ግራፉን ትቼ የግራፉን ዴሪቬቲቭን በወስድ የዚህን ፈንክሽን ግራፍ ትቼ የፈንክሽኑን የዚህን ዴሪቬቲቭን በወስድና ያ ዴሪቬቲቭ እዚህ ጋር እንደዚህ ሆሪዞንታል ስለሚሆን ስሎፑ ዜሮ ነው የሚሆነው። እዚህ ጋር ዜሮ እዚህ ጋር ዜሮ ስለሚሆን እነዚህን ክሪቲካል ቫሊዩ ለማግኘት ለምን የፈንክሽኑን ዴሪቬቲቭ ወስጄ ዴሪቬቲቭ ዜሮ ወይንም አንዲፋይን የሚሆንበትን ቦታ አልፈልግም ብላችሁ በዛ መልኩ በኢንዳይሬክትሊ ለማግኘት ነው እንጂ ግራፉ ቀጥታ ቢሰጠን የትኞቹ እንደሆኑ ማወቅ ይቀለን ነበር። እኛ ግን ዴሪቬቲቭን እንወስድና ዴሪቬቲቭ ስሎፑ ዜሮ የሚሆንበትን ቦታ እንደማግኘት ነው፣ ወይንም አንዲፋይን የሚሆንበት። አንዲፋይን ስንል ደግሞ እንዴት አይነት ግራፍ ነው? እንደ አብሶሉት ቫሊዩ ኦፍ ኤክስ። ለምሳሌ አብሶሉት ቫሊዩ ኦፍ ኤክስ ግራፉ እንዲህ ቢሆን እዚህ ላይ ለምሳሌ ይሄ ቁጥራችን 2 ቢሆን 2 ላይ እዚህ ጋር ዴሪቬቲቭ ብትወስዱ አንዲፋይን ነው። ለምን? ሻርፕ ነው። እንደነዚህ ስሙዝ ስላልሆነ ስሎፑ ዜሮ አይደለም። የዚህ ጋር የምትፈልጉት ስሎፕ አንዲፋይን ስለሚሆን ዴሪቬቲቭ ዜሮ ወይንም አንዲፋይን የሚሆንበትን ቫሊዩ ለማግኘት ነው። ስለዚህ ምን እናደርጋለን? የኤን ስንሰራ ይሄ ኤፍ ኦፍ ኤክሳችን ነው። እኛ የምንፈልገው ግን ኤፋችን ዴሪቬቲቭን ነው የምንፈልገው። ዴሪቬቲቭ ኦፍ ያ ኤክስ ኤፍ ኦፍ ኤክሳችን ዴሪቬቲቭ ዜሮ የሚሆነው መቼ ነው ብለን ያን ለማግኘት ነው። የዚህ ዴሪቬቲቭ ደግሞ የሚሆነው ምንድነው? ይሄን 3ን በአንድ እናበዛለን 3 ይሆናል። የኤክሳችንን ፓወር በአንድ መቀነስ ነው፣ ስኩዌር ይሆናል። ይሄን ደግሞ 2 እና 6ን ስናበዛ 12 እናገኛለን። የኤክሳችንን ፓወር በአንድ መቀነስ ነው። አሁን ይሄ ዜሮ የሚሆነው የትኛው ኤክስ ላይ ነው ብለን እንደመፈለግ ነው። ስለዚህ እዚህ ጋር እናደርጋለን ዜሮ እናደርገዋለን። ከዛ የጋራ ኤክስን ብናወጣ እዚህም ጋር ኤክስ አለ፣ እዚህም ጋር ኤክስ አለ። 3ንም የጋራ ማውጣት እንችላለን። ስለዚህ 3ኤክስን የጋራ ብናወጣ እዚህ ጋር ኤክስ ይቀረናል፣ እዚህ ጋር ደግሞ 4 ይቀረናል። ዜሮ እንደማለት ነው አይደለ? ይሄን ብናበዛ 3 ጊዜ ኤክስ 3ኤክስ ስኩዌር፣ 3ኤክስን ደግሞ በ4 ብናበዛ 12ኤክስ። ስለዚህ የጋራ ነው ያወጣ ነው እዚህ ጋር። ከዛ በኋላ ይሄ ደግሞ ሁለት ቁጥሮች ተባዝቶ ዜሮ ለመሆን
በዚሮ ፕሮዳክት ሩል ወይ ዜሮ መሆን አለበት ወይ ዜሮ መሆን አለበት አይደል? ስለዚህ ምን እናደርጋለን? ይሄ ነገር ዜሮ የሚሆነው ኤክሳችን አንዴ ዜሮ ሲሆን ነው። እዚህ ጋር ዜሮ ብትተኩ ዜሮ ይሆናል አይደል? ዜሮ በማንኛውም ቁጥር ቢባዛ ዜሮ ስለሆነ አንዴ ኤክስ ዜሮ ሲሆን ነው፣ አንዴ ደግሞ ኤክስ ፕላስ ፎራችን ዜሮ ሲሆን ነው። ያ የሚሆነው ደግሞ ኤክሳችን ኔጌቲቭ 4 ሲሆን ነው ብለን ለኛ ክሪቲካል የምንላቸው ኤክሳችን ዜሮ ሲሆንና ኤክሳችን ኔጌቲቭ 4 ሲሆን ነው ብለን በቃ ክሪቲካል ነምበሮቻችን እነዚህ ናቸው። ይሄ ላይ ደግሞ የተሰጠን ይሄኛው አንዲፋይን የሚደረግ ነገር የለውም። ስለዚህ ዜሮ የሚሆንበትን ነው ዴሪቬቲቭ የምናየው። አሁን ይሄኛው ፈንክሽናችን ይሄ ነው። ቁጥር ደግሞ በደንብ እየተከታተላችሁኝ ከዛ ምን እናደርጋለን? የኤፍ ፕራይማችን የሚሆነው ማን ነው ስንል ዴሪቬቲቫችን 2 ጊዜ 3 ስናደርግ 6 ይሆናል። ኤክሳችንን ፓወር በአንድ መቀነስ ነው። ከዛ ሲደመር አድርገን 9 ጊዜ 2 18 ኤክሳችንን በአንድ ፓወር መቀነስ ነው። ይሄ ደግሞ 24 ይሆናል። ከዛ ይሄ ዜሮ የሚሆነው መቼ ነው ብለን ከፈለግን በፋክተራይዜሽን ከፈለግን በኳድራቲክ ፎርሙላ በፈለግነው መልኩ አድርገን ዜሮ የሚያደርገውን ቫልዩ ማግኘት አያቅተንም። ቁጥራችንን ደግሞ ትንሽ እናቅለው ካልን ደግሞ በስድስት ብናካፍለው ይሄ ነገር ኤክስ ስኩዌር እንላለን አይደል? ስለዚህ ኤክስ ስኩዌር ፕላስ 3x ማይነስ 4 ኢኳልስ 0 የሚለው ይሻላል። እንደዚህ እንዳለ መስራት እንችላለን፣ ግን ቀለል ያለ ቁጥር ቢሆን ጥሩ ነው አይደለ? ስለዚህ ምን እናደርጋለን? ይሄንን በኳድራቲክ ፎርሙላ የሚቀለሰው ኳድራቲክ መስራት ይችላል። እኔ ግን ፋክተራይዜሽን ስለሚቀለኝ ሲባዙ ኔጌቲቭ 4 ሲደመሩ 3 እያልኩ ነው የምሰራው። ሲባዙ ኔጌቲቭ 4 የሚሰጡኝ ቁጥሮች ማን ናቸው? ስደምራቸው ደግሞ 3 ሊሆኑ የሚችሉትና አራትን አንድ ጊዜ 4 አለልኝ፣ ከዛ 2 ጊዜ 2 አለልኝ። ከሁለቱ የትኛው ነው 3 ማረገው ስል ይሄ ነው የሚታየኝ አይደለ? አንደኛው ኔጌቲቭ ባረገው ስደምራቸው 3 ማድረግ ይችላል። ስለዚህ ስደምረው ደግሞ ፖዚቲቭ 3 እንዲሆንልኝ እቺ ነው ኔጌቲቭ ማደርጋት። ስለዚህ ኔጌቲቭ 1 እና 4 ናቸው። ኔጌቲቭ 1 እና 4ን ባበዛ ኔጌቲቭ 4 ታገኛለሁ፣ ብደምራቸው ደግሞ 3 ታገኛለሁ እና ይሄን ፋክተራይዝ ሳረገው ኤክስ ብዬ ኔጌቲቭ 1 ኤክስ ብዬ ፖዚቲቭ 4 አረግና ኢኳልስ 0 ላለው ያኔ ኤክሳችን ማን ነው? አንድ ሲሆንና ኤክሳችን ኔጌቲቭ 4 ሲሆን ነው የዚህ ፈንክሽን ዴሪቬቲቭ 0 የሚሆነው። ስለዚህ ኤክስ ኢዝ ኢኳል ቱ 1 እና ኤክስ ኢዝ ኢኳል ቱ ኔጌቲቭ 4 ናቸው ክሪቲካል ነምበርስ ብለን ለሲ እንደዚህ እናስቀምጣለን። ዲ ላይ ደግሞ የተሰጠን የሆኑ ሁለት ፈንክሽኖች የተባዙ ናቸው። ኤቴክስ እና ይሄ ስኩዌር ሩት ያለበት እንደሱ ደግሞ ማባዛት ያለበት ሲሆን ደግሞ ዴሪቬቲቭ ስንሰራ ልክ ቅድም ማካፈል እንዳሳየዋችሁ በማባዛት የተያያዙ ከሆኑ ፈንክሽኖች የምናደርገው የመጀመሪያውን ዴሪቬቲቭ እንወስዳለን፣ በዚህኛው እናበዛዋለን፣ ከዛ ሲደመር አድርገን የዚህኛውን ደግሞ ዴሪቬቲቭ እንወስዳለን፣ በዚህ በ8 ኤክስ ማባዛት ነው ማለት ነው። ስለዚህ ሁለት ፈንክሽኖች የሆነ ኤፍ እና ጂ የሚባሉ ፈንክሽኖች በብዜት ከተያያዙ የምናደርገው ዴሪቬቲቫቸው የዚህ ዴሪቬቲቭ የሚሆነው አንዴ ኤፍን ፈንክሽኑ ዴሪቬቲቭ አድርገን በጂ ማብዛት ነው። ከዛ ሲደመር አድርገን ደግሞ የጂን ዴሪቬቲቭ ደግሞ በኤፍ ማባዛት። በማባዛትና በማካፈል የተያያዙ ፈንክሽኖችን እንዴት እንደምንሰራ ቪዲዮ ሰርቻለሁ፣ እሱ ማየት ትችላላችሁ። ይህንን ፈንክሽኑ ኤፍ ቢባልም እኛ ግን ስንጠራው ሁለት ፈንክሽኖች እንደተባዙ አድርገን ኤፍ ጂ ብንላቸው ለአጠራር ስለሚመቹ ይህንን ዴሪቬቲቭ ከዚህ ጋር ማብዛት፣ ከዛ የዚህን ደግሞ ዴሪቬቲቭ ከዚህኛው ጋር ማባዛት ነው። ይሄ መጀመሪያ ላይ ዴሪቬቲቭ ነበር፣ እዚህ ጋር ግን ያለ ዴሪቬቲቭ፣ ይሄ ደግሞ ያለ ዴሪቬቲቭ ነበር፣ እዚህ ጋር ግን በዴሪቬቲቭ አድርገን ስንደማምረው የዚህን ፈንክሽን ዴሪቬቲቭ መስራት ነው። ስለዚህ ምን እናደርጋለን? የኤት ኤክስ 8 ነው የሚሆነው እንላለን። የዚህ ዴሪቬቲቭ 8 ነው። የምናበዛው ስኩዌር ሩት ኦፍ 1 ማይነስ ኤክስ ስኩዌር ነው። ከዛ ደግሞ ሲደመር አድርገን ደግሞ 8xን ደግሞ የምናበዛው በዚህ ዴሪቬቲቭ ነው፣ በዚህ በስኩዌር ሩት ኦፍ ዴሪቬቲቫችን ነው። የዚህ ደግሞ ቼን ሩል የምታስታውሱ ከሆነ ቼን ሩል ብዬ የሰራሁት ቪዲዮ አለ 213 ላይ ያለው ኤክሰርሳይዝ ማለት ነው። በቼን ሩል ይሄን ዴሪቬቲቭ ስንሰራ የሚመጣው 1/2 ሩት አድርገን 1 ማይነስ ኤክስ ስኩዌር እናደርግና ዴሪቬቲቭ ኦፍ ኢንሳይድ የሚለው ደግሞ ማይነስ 2x ይሆናል። ስለዚህ የዚህን ዴሪቬቲቭ ስንሰራ 1/2 ሩት 1 ማይነስ ኤክስ ስኩዌር እናደርግና የውስጠኛውን ዴሪቬቲቭ ማባዛት ነው፣ ማይነስ 2x እንደማለት ነው። ስለዚህ እነዚህን አበዛዝተን የምንሰራው ከዛ ይሄ 2 በዚህ 2 ይጣፋልንና 8x እና ደግሞ ኤክስን ስናበዛ ደግሞ ስንት እናገኛለን? 8x ስኩዌር እናገኛለን ከላይ። ከታች ደግሞ ስኩዌር ሩት ኦፍ 1 ማይነስ ኤክስ ስኩዌር ይሆናል። ቁጥራችን ደግሞ እዚህ ጋር ኔጌቲቭ ነው። ቅድም ስሰራ ኔጌቲቭ 8x ስኩዌር ማድረግ ተሳስቻለሁ። ስለዚህ እዚህ ጋር ኔጌቲቭ 8x ስኩዌር ነው። ብዙ ጊዜ ደግሞ ቁጥር ልሳሳት ስለምችል ዲስክሪፕሽን ላይ ጽፋለሁ፣ እንዲሁም ደግሞ የመጀመሪያ ኮሜንት ላይ ፒን አደርጋለሁ ኮሬክሽን ብዬ። ስለዚህ የመጀመሪያ ኮሜንት ፒን የማደርገውን ሁልጊዜ ማየት እንዳትረሱ። አሁን እንግዲህ ዴሪቬቲቫችን ይሄ መጥቷል። አሁን ይሄ ነገር ዜሮ የሚሆነውና አንዲፋይን የሚሆንበትን መፈለግ ነው። አንዲፋይን የሚሆነው እንዲሁ አይተነው ማወቅ እንችላለን
እናደርጋለን አይደል? አንድ ሲሆን ነው አንድ ብንተካ ይሄ ነገር አንዲፋይን ይሆናል። ስለዚህ ኤክሳችን አንድ ሲሆን ነው ብለን ወዲያውኑ ምንም ሳንሰራ የዚህ አንደኛው ክሪቲካላችን ኤክሳችን አንድ ሲሆን ነው እንላለን። አሁን ደግሞ ይሄ ነገር ዜሮ የሚሆነው መቼ ነው ስናቀናንስ የሚለውን ደግሞ ቼክ እናደርጋለን። ከዛ ኖርማል ክሪስ ክሮስ አድርገን እንደምንሰራው ይሄን ከዚህ ጋር እንዳበዛለን፣ ይሄኛውን ደግሞ ከታች አንድ ነው አብስተን ክሪስ ክሮስ አድርገን እኩል የሚሆኑበት እንደማለት ነው። ለዚህ ምን እናደርጋለን? 8 ታይምስ ስኩዌር ሩት ኦፍ 1 ማይነስ ኤክስ ስኩዌር የነበረውን ከዚህኛው 1 ማይነስ ኤክስ ስኩዌር ጋር ስናባዛው ይሄ ስኩዌር እንደማለት ነው አይደለ? ከዛ ሲቀነስ አድርገን ደግሞ 8 ኤክስ ስኩዌር ደግሞ በአንድ ሲባዛ 8 ኤክስ ስኩዌር ከታች ደግሞ አንድ ጊዜ 1 ማይነስ ኤክስ ስኩዌር ደግሞ ስኩዌር ሩቱ እንዳለ ሆኖ 1 ማይነስ ኤክስ ስኩዌር ይሆናል። ይሄ ዜሮ የሚሆንበትን ነው የምንፈልገው። ይሄ ደግሞ ዜሮ የሚሆነው መቼ ነው? የላይኛው ዜሮ ከሆነ ብቻ ነው አይደለ? የሆነ ፈንክሽን በማካፈል የተገናኘ ነገር ዜሮ የሚሆነው የላይኛው ዜሮ ሲሆን ነው እንጂ የታችኛው ዜሮ መሆን ስለማይችል አንዲፋይን የሚሆንበት ኦልሬዲ አስቀምጠነዋል። አሁን የላይኛው ብቻ ዜሮ የሚሆንበትን መፈለግ ነው። ስኩዌር ሩታችን እዚህ ይጠፋልናል። ስኩዌር ሩት ኦፍ ኤክስ እና ስኩዌር ሩት ኦፍ ኤክስን ስናበዛ ኤክስ ነው የሚመጣው አይደለ? ስለዚህ አሁንም ውስጥ ያለው ቁጥር ብቻ ነው የሚቀርልን። ምን እናደርጋለን? 8 ታይምስ 1 ማይነስ ኤክስ ስኩዌር እንደማለት ነው ሲቀነስ 8 ኤክስ ስኩዌር ዜሮ የሚሆነው መቼ ነው እንላለን። ይሄኛውን ትቼዋለሁ። በቃ ላይኛው ብቻ ዜሮ የሚሆንበትን ነው የምፈልገው። ይሄ 8 ማይነስ 8 ኤክስ ስኩዌር ማይነስ 8 ኤክስ ስኩዌር ኢኳልስ 0 እንደማለት ነው። እዚህ ጋር 8 ማይነስ 16 ኤክስ ስኩዌር ኢኳልስ 0 ላይ እንደርሳለን። ያኔ ይሄንን ወደዛ ወስዳለሁ ብል 8 ኢኳልስ 16 ኤክስ ስኩዌር ይሆናል። ከዛ ኦቨር 16 አድርገን ኤክስ ስኩዌራችን ሀፍ ይመጣልናል አይደለ? እዚህ ጋር በ8 1 በ8 2 አድርገን ስኩዌር ሩት ብናደርግ አንዴ ኤክሳችን ስንት ሲሆን ነው? ፖዚቲቭ ስኩዌር ሩት ኦፍ 1 ኦቨር 2 አንዴ ደግሞ ኔጌቲቭ ስኩዌር ሩት ኦፍ 1 ኦቨር 2 ሲሆን ነው።